ወዳጆቼ ሆይ አብዛኛው ክርስቲያን ዘመናቸውን በሙሉ መሰረታዊ ወይም የመጀመሪያው ደረጃ በሆነው ጸሎት ብቻ ይጸልያሉ። ጸሎት የምንፈልገውንና የሚያስፈልገንን ነገሮች ከእግዚአብሔር ዘንድ ለመቀበል እንደሆነ እናውቃለን። ነገር ግን ከዚያ በበለጠ እጅግ በጠለቀ ሁኔታ ለመጸለይና ወደ ጠለቀው ነገር ውስጥ ለመግባት የሚጸልዩ እጅግ በጣም ጥቂት ክርስቲያኖች ብቻ ናቸው። በዚህ ቪዲዮ እንዴት ወደ ጠለቀው የጸሎት ዓለም በመግባት ከመጀመሪያው ደረጃ አልፋችሁ ወደ አምስተኛውና ወደ ጠለቀው ዓለም እንደምትገቡ አሳያችኋለሁ። ውድ የመልእክተኛ ቤተሰቦቼ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃችኋለን። ብዙ ክርስቲያኖች ከእግዚአብሔር ዘንድ አንዳች ነገር ሲፈልጉ ይጸልያሉ። ሌሎች ደግሞ እግዚአብሔርን በማመስገን ይጸልያሉ። ጥቂቶች ብቻ ጥልቅ ኅብረት ከእግዚአብሔር ጋር ያደርጋሉ። መጽሐፍ ቅዱስ እንደሚያስተምረን የጸሎት ደረጃዎች እንዳሉትና የሚጸልይ ሰው ቤተሰብን፣ ከተሞችንና ሀገሮችን ጭምር መቀየር እንደሚችል ያስተምረናል። አንደኛው የጸሎት ደረጃ የሚያስፈልገንን ነገር ከእግዚአብሔር ዘንድ መለመን ነው። በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችሁማል፣ የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያውንም ለሚያንኳኳ ይከፈትለታል ይላል። ይህ ከእግዚአብሔር ጋር ያለው እያንዳንዱ የመጀመሪያ ግንኙነት መሰረት ነው። እርሱ አባታችን መሆኑን አውቀን እኛም ልጆቹ መሆናችንን ተረድተን በእርሱ ላይ ሙሉ በሙሉ ጥገኛ መሆን ነው። ሁላችንም በዚህ መንገድ ወደ እርሱ እንቀርባለን። ችግር ውስጥ ስንገባ፣ ፍርሃት ልባችንን ሲሞላ፣ በራሳችን ልንፈታው የማንችለው ነገር ሲገጥመን ወደ እግዚአብሔር እንሮጣለን። ይህ ስህተት አይደለም። እንዲሁም እንደ አባት እርሱን ማመናችንን የምንማርበት አንዱ መንገድ ነው። ችግሩ ግን ብዙ ክርስቲያኖች ከዚህ ደረጃ ፈጽሞ ማለፍ አለመቻላቸው ነው። ጸሎት የግል ፍላጎቶቻችንን ለማሟላት ብቻ የምናቀርበው ሰማያዊ አገልጋይ አድርገን እግዚአብሔርን ልናስብ አይገባም። የልብ ምኞትን በዝርዝር ከማቅረብ ያለፈ ነው። በእነዚህ ሁኔታዎች ጸሎትን ማቅረብ ጥልቀት የሌለው በፍላጎቶቻችን ብቻ የተገደበ ያደርገዋል። መጽሐፍ ቅዱስ እንደዚህ አይነት ጸሎት እንዳናደርግ ያስጠነቅቀናል። በያዕቆብ መልእክት ምዕራፍ 4 ቁጥር 3 ላይ በምትጠይቁበት ጊዜ አትቀበሉም፣ ምክንያቱም በውሸት ትለምናላችሁና ያገኛችሁትን ለደስታችሁ ለመጠቀም ታደርጋላችሁ ይላል። ይህ የሚያሳየው እያንዳንዱ ጥያቄ እንደማይመለስ ነው። የአንደበታችን ቃላቶችና ልባችን አንድ መሆን አለባቸው። ብዙ ሰዎች ስለ ራሳቸው ብቻ በማሰብ ይጸልያሉ። በዚህም ምክንያት ጸሎታቸው ባዶና ፍሬ ቢስ ይሆናል እንጂ ከእግዚአብሔር ፈቃድ አይጣጣምም። አብዛኛው ሰዎች ሥራ ሲፈልጉ፣ የቤተሰብ ችግር ሲገጥማቸው ወይም ጤንነታቸው አደጋ ላይ ሲወድቅ ብቻ ይጸልያሉ። ችግሩ ካለፈ በኋላ ጸሎትን ያቆማሉ። ጸሎት የአደጋ ጊዜ መሳሪያ ብቻ ይሆናል። ጸሎት ሁልጊዜ በእግዚአብሔር ላይ ጥገኛ በመሆን የሚረዳን ረዳት እንዳለ በመረዳት የምናደርገው ግንኙነት ነው። ሁለተኛው የጸሎት ደረጃ ምልጃ ነው። ጸሎት ከራሳችን ፍላጎት አልፎ በላያችን ላይ ያለውን ግርዶሽ አፍርሶ ወደ ሌሎች የሚዞር ከሆነ ይህ ምልጃ ነው። በትንቢተ ሕዝቅኤል ምዕራፍ 22 ቁጥር 30 ላይ ቅጥርን የሚጠግን ምድሪቱንም እንዳላጠፋት በፈረሰበት በኩል በፊቴ የሚቆምላትን ሰው በመካከላችሁ ፈለግኩ፣ ነገር ግን አላገኘውም ይላል። እግዚአብሔር ፈለገ፣ ማንንም አላገኘም። በጥፋትና በሕዝብ መካከል የሚቆም አማላጅ ፈልጎ ነበር። በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ጳውሎስ ቤተ ክርስቲያንን ስለ ሰዎች ሁሉ ልመናና ምልጃ እንድታደርግ አዟል። ምልጃ ማለት ስለ ሌላ ሰው በእግዚአብሔር ፊት ድምፅህን ማሰማት ነው። ሌላ ሰው ብቻውን መሸከም የማይችለውን ነገር በጸሎት መሸከም ነው። ይህ የምልጃ ጸሎት ፍቅርን፣ ርኅራኄንና እንባን ይጠይቃል። ጸሎትን ስለ ሌላ ሰው ስናደርግ
በፍጥነት መጥቀስ ሳይሆን መልሱ እስኪመጣ ድረስ ተንበርክኮ ከእግዚአብሔር ጋር መታገል ነው። የእስራኤል ሕዝብ ጥጃ ሰርቶ ባመለከ ጊዜ ሙሴ ስለ እስራኤል ሕዝብ ከጻፍከው መጽሐፍ ደምስሰኝ ብሎ የምልጃን ጸሎት አደረገ። ይህ ትክክለኛ የምልጃ መንፈስ ሲሆን በሌላ ሰው ቦታ ቆሞ መጸለይ ማለት ነው። ጳውሎስ በሮሜ መጽሐፍ ምዕራፍ 10 ላይ ስለ እስራኤል ታላቅ ሐዘንና የማያቋርጥ ጭንቀት በልቡ እንደነበረ ሲጽፍ እናያለን። ለወገኖቹም ድነት የምልጃ ጸሎት እያደረገ እንመለከታለን። ሶስተኛው የጸሎት ደረጃ መንፈሳዊ ጦርነት ነው። መንፈሳዊ ጦርነት የእግዚአብሔርን ሥራ ለማደናቀፍ ከሚሞክሩት የማይታዩ መሰናክሎች ጋር የሚደረግ ትግል ነው። በኤፌሶን ምዕራፍ 6 ቁጥር 12 ላይ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ኃይሎች ጋር ነው። ይህንን ክፍል የሚያጠናክርልን በዳንኤል መጽሐፍ ምዕራፍ 10 ቁጥር 12 እስከ 13 ውስጥ ያለው ነው። ለ21 ቀናት በጾምና በጸሎት እግዚአብሔርን በሚፈልግበት ጊዜ መልአክ ተገልጦ ልብ ያስተውል ዘንድ ሰውነትም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃሌ ተሰምቶልሃል። እኔም ለእርሱ ምላሽ ለመስጠት መጣሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ አለው። ይህ ክፍል አንድ አስገራሚ ነገር ያሳየናል። ከመጀመሪያው ቀን ጀምሮ የዳንኤል ጸሎት ተሰምቷል። ነገር ግን መልሱን ያዘገየው መንፈሳዊ ዓለም ላይ ጦርነት እየተካሄደ ነበር። በሌላ አነጋገር መዘግየቱ የእግዚአብሔር ዝምታ አልነበረም። በጸሎት መጽናት አስፈላጊ የሆነው ለዚህ ነው። ማየት የማንችለው ጦርነት ውስጥ ልንገኝ እንችላለን። ይህ ሶስተኛው የጸሎት ደረጃ 3 መሰረታዊ ባህሪያትን ይፈልጋል። ጽናት፣ መንፈሳዊ ማስተዋልና ትጋት ናቸው። ከጸሎታችን በስተጀርባ የሚንቀሳቀሱ መንፈሳዊ ኃይሎች አሉ። ብዙ ሰዎች ወደዚህ መንፈሳዊ ውጊያ ገብተው ድላቸውን መቀዳጀት አይችሉም። እጅ ይሰጣሉ፣ አሊያም በጦርነቱ ይሸነፋሉ። Discernment, because we must recognize when the struggle isn't with people, but with the spiritual forces operating behind circumstances. And endurance, because spiritual warfare can be exhausting, yet it's precisely there that victory is won. Few reach this level because it demands total surrender. It means stepping out of the comfort of quick prayers and entering an arena where faith is tested, endurance is proven, and only those who persevere witness the advance of God's kingdom. At this level, prayer becomes not just a weapon, but the front line against the darkness. አራተኛው የጸሎት ደረጃ ለእግዚአብሔር መገዛት ነው። በዚህ ቦታ ጸሎት ስለምንፈልገው ነገር መሆን ያቆምና እግዚአብሔር በእኛ ሊፈጽመው ስለሚፈልገው ነገር ይሆናል። በሉቃስ ወንጌል ምዕራፍ 22 ቁጥር 42 ላይ አባት ወይ ብትፈቅድ ይህች ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ከዚህ ክፍል እንደምንረዳው ራሳችንን ለእግዚአብሔር ሐሳብ መስጠትና ማስገዛት እንዳለብን ነው። ልባችን ለእርሱ የተሰበረና የኛ ነው የምንለው ነገር እስከማይኖር ድረስ እጃችን ባዶ በማድረግ ለእርሱ መገዛት ነው። የእግዚአብሔር ፈቃድ በእኛ ላይ ሁልጊዜ መልካምና ደስ የሚያሰኝ ነው። ፈቃዳችንን ወደ ጎን ትተን ፈቃዱ በላያችን እንዲፈጸም መኖር የምንጀምረው ለዚህ ነው። Our hearts. This is where we lay aside our my will and begin to live out your will be done. When we reach this point, prayer is no longer just a request or a battle. It becomes a declaration of trust and obedience. አምስተኛው የጸሎት ደረጃ የህብረት ጸሎት ነው። በዚህ የጸሎት ደረጃ ብቻችንን መሆን ያቆምና የማንነታችን አካል ይሆናል። በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እኔ ደግሞ በእናንተ እንድኖር በእኔ ኑሩ ብሏል። ካሁን በኋላ እግዚአብሔርን የምናነጋግረው ፍላጎቶቻችንን ለማቅረብ ብቻ አይደለም፣
የእርሱን መገኘት በጋራ እንናፍቃለን። ይህ ማለት ሁላችን እንደ አካል በፊቱ ከሁሉም ነገር በላይ እርሱን መፈለግ እንጀምራለን። እናም በፍቅር እርስ በርስ የምንተሳሰርበት ግንኙነት ይኖረናል። እውነተኛ ኅብረት በአክብሮትና በመተማመን እርስ በርስ የምንወያይበትም ጭምር በመሆኑ በኅብረት በእግዚአብሔር ፊት መቅረብ ትልቅ ጠቀሜታ አለው። ከወንድሞችና ከእህቶች ጋር በእግዚአብሔር ፊት የምናደርገው ኅብረት ልክ እንደ እስትንፋስ ነው። ያለ እስትንፋስ መኖር እንደማንችል ሁሉ ከእግዚአብሔር አብና ከልጁ ከኢየሱስ ክርስቶስ ከመንፈስ ቅዱስም ጋር የምናደርገው ኅብረት እንደ አካል ትልቅ ጠቀሜታ አለው። ወዳጆች ሆይ እነዚህን 5 የጸሎት ደረጃዎች ስንመለከት እያንዳንዱ ወደ ጠለቀው የእግዚአብሔር ሐሳብ ውስጥ ይወስደናል። በእግዚአብሔር ላይ መደገፍን ስንማር በልመና እንጀምራለን። በጸሎት የሌሎችን ሸክም ስንሸከም ወደ ምልጃ እንሸጋገራለን። ጸሎት ከማይታዩ ኃይሎች ጋር የሚደረግ ውጊያ መሆኑን ስንረዳ መንፈሳዊ ጦርነት እንዋጋለን። ከዚያም ፈቃድ ይፈጸም ስንል እጅ እንሰጣለን። እናም በመጨረሻ ጸሎት ተግባር ብቻ ሳይሆን የነፍሳችን እስትንፋስ ወደ ሆነበት ኅብረት እንገባለን። ጥያቄው ግን ዛሬ የትኛው ደረጃ ላይ ትገኛለህ የሚለው ነው። ወዳጆቼ ሆይ ወደ ጠለቀው የእግዚአብሔር ዓለም ለመግባት የጠለቀ ጸሎት ያስፈልገናል። ውድ የመልእክተኛ ሚዲያ ተከታታዮች ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለሰማችሁኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ። So, if you want to continue going deeper and truly understand the essence of real prayer, both are available through the link in the first pinned comment. I'm certain they'll strengthen and enrich your spiritual life even more. God bless you and see you in the next video.